የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ከጎጃም ባህር ዳር ዙሪያ ሰበር ዜና ተሰምቷል። የአገዛዙ ቁንጮ ሰው በፋኖ ላይ መለስ ተሸኝቷል። አረጋ ከበደ ሐዘን ተቀምጠዋል። አቶ በላይ ባውቄ የክልሉ ፕሬዝዳንት፣ የአረጋ ከበደ አማካሪና የአማራ ክልል ካቢኔ አባል እንዲሁም በአገዛዙ የአማራ ክልልን ይወክላሉ ተብለው የፌዴራል ምክር ቤት አባል ሲሆኑ ዛሬ አነጋጉን በተወሰደባቸው ጥቃት በፋኖ ተገድለዋል። በፋኖ የተገደሉበት መንገድ አስገራሚ ነው ተብሏል። ዝርዝር መረጃ ይዘንበታል። እዚሁ ጎጃም ላይ በሌሎች ቀጠናዎች ከባድ ውጊያ ሲደረግ የጎጃም ምድር በዙ 23 እና በታንክ ቀንቡላ ሲደበላለቅ ውሏል ነው የተባለው። የፋኖ ኃይሎች አገዛዙን ጦር እንደ ቅጠል አርግፈውታል። ዝርዝር ዘገባ ይዘንበታል። በሌላ በኩል ፋኖ በወሎም ከባድ የተባለ ውጊያ ሲያደርግ የምሬ ወዳጁ ልጆች አገዛዙን ጦር በደፈጣና በፊት ለፊት ውጊያም እረፍት ነስተውታል። በዝርዝር እንቃኘዋለን። ወዲህ ደግሞ በቤኒሻንጉል ጉሙዝ ንጹሃን በአሰቃቂ ሁኔታም ተጨፍጭፈዋል። እንቃኘዋለን። አሳሳቢውና አደገኛ ነው የተባለው የማርበርግ ቫይረስ በኢትዮጵያ ስርጭቱ ሲቀጥል የገደላቸውና የያዛቸው ሰዎች ቁጥርም በከፍተኛ ሁኔታ መጨመሩ ተነግሯል። ከዚህ ጋር በተያያዘ ደግሞ የአዲስ አበባ ሕዝብ ያሳየው መዘናጋትና ቸልተኝነት መነጋገሪያ ሆኗል። እንቃኘዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ከላይ በአርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በሽታው መከሰቱን ያጋለጠው ዶክተር በብልጽግና ከስራ የተሰናበተበት አደገኛው ገዳይ ማርበርግ ቫይረስ ተጠቂና ሟቾቹ ቁጥር ጨምሯል ተባለ። በአገራችን በተከሰተው የማርበርግ ቫይረስ ወረርሽኝ ምክንያት የሟቾች ቁጥር መጨመሩ ተዘግቧል። በትላንትናው ዕለት መንግስት ያመነው ብቻ የአንድ ሰው ህይወት ማለፉንም ሪፖርት ተደርጓል። የላቦራቶሪ ምርመራዎች በበርካታ ቦታዎች እየተደረጉ ሲሆን ቫይረሱ የተገኘባቸው ሰዎች ቁጥር በእጥፍ እየጨመረም ነው። ለብቻቸው በቫይረሱ ተለይተው ማቆያ የገቡ ሰዎችም ቁጥራቸው የትየለሌ ነው ተብሏል። እስካሁን ከመንግስት ቁጥር ቀንሶ ከማቅረብ ሪፖርት በተጨማሪም በቫይረሱ የሞቱ ሰዎች ቁጥር 25 መጠጋቷቸውንም ነው የተነገረው። በአዲስ አበባ ጨምሮ በበርካታ ዋና ዋና ከተሞች ቫይረሱ መገኘቱንም ተረጋግጧል። የማርበርግ ቫይረስ እንደ ኢቦላ ሁሉ ክፉኛ ከፍተኛ የሆነ የመግደል አቅም ያለው ቫይረስ ነው። ህብረተሰቡ ከፍተኛ ጥንቃቄ እንዲያደርግና የመከላከል መመሪያዎችን እንዲከተል በጥብቅ ብናሳስብም የኢትዮጵያ ህዝብ ግን ሙቼ ልገላገል ያለ ይመስል በተለይ አዲስ አበባ ላይ የሚታየው መዘናጋት ህዝቡ ምን ነክቶት ነው ያስብላል። በተለይ ወጣቱ ያለበት ሁኔታም እጅግ ያስገርማል። ቫይረሱ በዚህ ልክ እየተስፋፋ እየገደለ ባለበት ወቅት የአዲስ አበባ ወጣት ትላንት ቅዳሜ ምሽት ኮንሰርት ደግሶ ሲተራመስ ነው ያመሸው። ዛሬ ደግሞ በዕለተ እሁድ ቫይረሱ ምንም አያመጣም ይመስል ታላቅ ሩጫ በሚል በንክኪ በገፍ ሆኖም ሲሮጥ ታይቷል። ቫይረሱ ከሚተላለፍባቸው መንገዶች አንዱ ንክኪ ቀዳሚው ነው። ታዲያ የአዲስ አበባ ህዝብ ይህ ቫይረስ ያስጨነቀው አይመስልም። ቅዳሜንና እሁድን በኮንሰርትና በታላቁ ሩጫም እያሳለፈው ነው። አንድ አስተያየት ሰጪ ከዚህ የአዲስ አበባ ህዝብ መዘናጋት ጋር በተያያዘ ይህንን ተናግሯል። በአፍና በአፍንጫ ደም እያስተፋ በክፉ አሟሟት የሚገድለው አደገኛ ገዳይ ቫይረስ የሚተላለፈው በንክኪ፣ በሳል፣ በላብና በእንባ ወዘተረፈ ነው በሚባልበት በዚህ ጊዜ ትላንት በሚሊኒየም አዳራሽ በአዝማሪ ማስተዋል እያዩ ዳንኪራና ጭፈራ ተዛዝለህ ዛሬ ደግሞ በኃይሌ ገብረስላሴ ታላቁ ሩጫ እንዲህ ለደመራ ሰዓት እንደተዘጋጀ ችቦ ለመንደድና አመድ ለመሆን መራወጥ ምን ይሉታል? በሰላም ነው ወይ ሲልም ይጠይቃል። ያውም በሽታው ወዲያውኑ ምልክት የሚያሳይ በቫይረሱ ከተጋለጡ ከ2 እስከ 21 ቀናት ውስጥ ነው ምልክቶቹ ሊታዩ የሚችሉት እየተባለ
በበሽታው ከተያዙ ሰዎች ወይንም እንስሳት ጋር በቀጥታ በመገናኘት በንክኪ ይተላለፋል እየተባለ በቫይረሱ የተያዘ ሰው ብዙውን ጊዜ የውስጥ ደም መፍሰስ፣ የሰውነት የውስጥ አካላት ስራ ማቆም እንዲሁም ከፍተኛ ትኩሳት ያስከትላል። ስለዚህ ለቫይረሱ እስካሁን የተለየ መድኃኒት አልተገኘለትም እየተባለ ሞተህ እንኳን አስክሬንህ ቤተሰብ ማየት በእድር መቀበር አይደለም የት እንደምትቀበር እንኳን አይነገርህም በሚባልበት ወቅት እንዲሁም የዓለም ሀገራት ከጦርነትና ከሰላም ማጣታችን በላይ ቫይረሱ ያሳስበናል በማለት ቫይረሱን ፈርተው ለዜጎቻቸው ወደ ኢትዮጵያ እንዳይጓዙ የጥንቃቄ መልእክት በሚያስተላልፉበት በዚህ ወቅት ሶማሌላንድ እንኳን ሳትቀር ድንበር ላይ ጥበቃ ማድረግ በጀመረችበት በዚህን ወቅት እንዲህ ለጅምላ እልቂት መጣደፍና ማበድ የጤና አይመስለኝም በማለት የኢትዮጵያ ሕዝብ ያሳየው መዘናጋት ኮንኗል። ምክር ያጡ ሕዝቦች ናቸው፣ ማስተዋል የላቸውም። አእምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውንም ያስቡ ነበር። ዘዳግም 32 ከቁጥር 28 እስከ 29 ተብሎ የተጻፈው እንደኛ ላለው ሕዝብ ነው። ወዳጆቼ መጽሐፍ ጥንቃቄ ይጠብቃል፣ ማስተዋል ያድርግልሃል። ምሳሌ 2 እስከ ቁጥር 11 እንዲል ጥንቃቄ ማድረግ መልካም ይመስለኛል። ወይ ለጸሎት አልያም ለምህላ አይደለም፣ እባካችሁ ወገኖች የተጠንቀቁ ሲል አንድ በጉዳዩ ላይ አስተያየት የሰጠ ወገናችን የሚከተለውን ተናግሯል። አሁን በቀጥታ ከቤኒሻንጉል ጉሙዝ ክልል ወደ ተሰማው አስደንጋጭና አሳዛኝ መረጃ አልፋለሁ። በቤኒሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ በትላንትናው ዕለት በንጹሃን ዜጎች ላይ በተፈጸመ ጥቃት ከ40 በላይ ሰዎች መገደላቸው ታወቀ። በተደጋጋሚ በንጹሃን ዜጎች ላይ የሚፈጸመው ጥቃት ሲያስተናግድ የቆየው የቤኒሻንጉል ጉሙዝ ክልል ቡለን ወረዳ በትላንትናው ዕለትም ከፍተኛ የሰላማዊ ዜጎች እልቂትን እንዳስተናገደ ሚዲያችን ከስፍራ የደረሱት መረጃዎች ይጠቁማሉ። በዞኑ በኩጂ ቀበሌ ውስጥ ታጣቂዎች በትላንትናው ዕለት ጠዋት በፈጸሙት ጥቃት ከ40 በላይ ሰዎች ሕይወታቸው ማለፉንና በርካቶች በሽሽት በየጫካው ስር ቤተሰቦቻቸውን ይዘው እንደገቡም ታውቋል። በማያውቁት የፖለቲካ ቁማር በተለምዶ ሸኔ የሚባሉ ነገር ግን እዚህ አካባቢ ራሳቸውን አደራጅተው ከዋናው ሸኔ ጋር ግንኙነት ይኖራቸው አይኖራቸው በማይታወቁ የታጠቁ ኃይሎች ንጹሃን ዜጎች ተጨፍጭፈዋል ብለው ቃላቸውን ለሚዲያችን የሰጡ አንድ አካባቢ ነዋሪ ተናግረዋል። ለመንግስት ኃይሎች ጩኸት ብናሰማን እየሰሙ ያልሰሙ ሆነዋል። አንድም ሚዲያ ስለሞታችን አልዘገበም፣ ድምጽ ሆኖን ብለው ጥሪም አስተላልፈዋል። በኩጂ ተብሎ በሚጠራው በዚሁ ቀበሌ በ2013 ዓ.ም 298 ሰው በጉሙዝ ታጣቂዎች የተገደሉበትና በጅምላ የተቀበሩበት ቀበሌ መሆኑም ይታወሳል። በአሁኑ ጥቃት ከአንድ ቤተሰብ 6 አባላት የተገደሉባቸው እንዳሉ የታወቁ ሲሆን በአካባቢው በአብዛኛው የሽናሻ ብሔር አባላት የሚኖሩበት ነው። ከሟቾቹ መካከል አብዛኞቹ የብሔሩ ተወላጆች መሆናቸውም ነው የታወቀው። ከሟቾቹ መካከል ይህ በምስሉ ላይ የምትመለከቱት ሟች ታረቀኝ ዱፈራ የሚገኝበት ሲሆን አስተያየት የሰጠ የሚዲያችን ምንጭ ደግሞ አሁን ሟቾቹን እየቀበሩ ነው፣ ደውለው እየነገሩኝ ነው፣ የጉሙዝ ልጆች ስደት ላይ ናቸው በማለት አንድ የጉሙዝ ብሔር ተወካይ ስም አይጠቀስ ብለው ለሚዲያችን ተናግረዋል። በምስሉ ላይ የምትመለከቷቸው ታዳጊዎች ደግሞ ስደት ላይ የሚገኙ በጫካ የተደበቁ የጉሙዝ ህፃናት ናቸው።